That means eliminating Iran's navy, which is now absolutely destroyed. ፕሬዝዳንት ዶናልድ ትራምፕ ለህዝባቸው ንግግር አደረጉ። በአደካ ንግግራቸው ስንት ነገር በሞላበት የአሜሪካን የመካከለኛው ምስራቅ ውጥረት ደጋግመው አንድ ሐሳብ ላይ ቆሙ። አንዳች አዲስ ነገር ሳይጨምሩ አለፉት በሚል ዓለም ያደረችበት የዋለችበት ጉዳይ ሆኗል። የቴህራንና ዋሽንግተን ውጥረት ሊቋጭ ወይስ ላይቋጭ የሚል ጥያቄን አጭሮ ቀጥሏል። በእርግጥ ትራምፕ ኢራንን ባደገኛው ቦምብ ወደ ድንጋይ ዘመን መልሳታለሁ ያሉትን የኢራን ጦር ብርቱ መጠነ ሰፊና እጅጉን አውዳሚ ጥቃት በአሜሪካና እስራኤል ላይ ፈጽማሉ ያለውን ትራምፕ በድጋሚ ሆርሙዝ ለእናንተ እንጂ ለኛ ምናችን ነው ሂዳችሁ ተቆጣጠሩ በሚል ሐሳብ ያጋሩትን የእስራኤሉን ጠቅላይ ሚኒስተር ቤንያሚን ኔታንያሁን ግባችን ሳይሳካ ወደ ኋላ እንለማቋም እንዲሁም በእስራኤል ላይ የተወነጨፈውን የሚሳኤል ወጀብና በኢራን ላይ ሲወርድ ያለውን የቦምብ ናዳ ታሳቢ ማድረግ መፍትሄ ያጣው የመካከለኛው ምስራቅ ጦርነት ሊቆም ወይስ ሊቀጥል የሚል ውዝግብ ያዘለ ትንታኔ እንዲሰጥ እያስገደደ ነው። ፕሬዝዳንት ዶናልድ ትራምፕ ለሚቀጥሉት 2 አሊያም 3 ሳምንታት አደገኛውን ድብደባ ጠብቁ ማለታቸው ከዚሁ የድንጋይ ዘመን ንጽጽራቸው ጋር አብሮ የሚካይ ነው። በዋይት ሃውስ ንግግር ያደረጉት ትራምፕ ለመጀመሪያ ጊዜ የኢራን አሜሪካና እስራኤል ጦርነት ከተቀሰቀሰ ወዲህ ነው ወደ ድንጋይ ዘመን የመለወጥ ያህል ጥቃት እንሰነዝራለን ያሉት ትራምፕ በአንድ በኩል ጦርነቱን ሊቋጩት እንደሚሹ ያስቀምጣሉ። በእርግጥ ጦርነቱ የሚቋጭበት አኳኋን ባደገኛው ድብደባውን በድርድር ለመገመት አዳጋች ሆኗል። እንደ ቻይና፣ ፓኪስታን፣ ኦማን፣ ቱርክና መሰል ሀገራት ለድርድር መንገድ ፍለጋ ላይ ናቸው። እንደ ግብጽ ያሉ ሀገራት ደግሞ በመካከለኛው ምስራቅ የንጹሃን ደም ሁሉ ፖለቲካዊ ተጠቃሚ የመሆን ልምድ ያላቸው በመሆናቸው እንዳኛቸው የሚል የአሜሪካን ፖለቲከኞች ለራስ ጥቅም ማባበላቸውን ለመጠቀም ውጥን ይዘዋል። በእርግጥም ግብጽ በዚህ ልክ የተስፋ የፖለቲካ እርምጃ ውስጥ መሆኗን የሚያሳብከው በ1979 በፕሬዝዳንቷ አንዋር ሳዳትና በወቅቱ የእስራኤል ጠቅላይ ሚኒስተር ቤንያሚን ቤገን እንዲሁም በአሜሪካው ፕሬዝዳንት ጂሚ ካርተር አማካኝነት የካምፕ ዴቪድ ስምምነት ስታረግ ነው። ካይሮ አረቦችን ችላ አቋም በማራመድ በመካከለኛው ምስራቅ የአሜሪካ ወዳጅ ከእስራኤል ጋር አብራ በመስራት ፈርቀዳጅ በሚል 1.3 ቢሊዮን ዶላር ወታደራዊና ከ250 ሚሊዮን ዶላር በላይ ኢኮኖሚያዊ ድጋፍ በየዓመቱ እንድታገኝ ተደርጓል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የግብጽ የውጭ ጉዳይ ሚኒስተር ባዳር አብድላቲ በኢራን ጉዳይ ላይ ይመክራሉ መባሉም ይህንኑ እዚህም እዛም ፖለቲካቸውን የሚያሳይ ነው። ለዚህም ነው በኢራንና ዋሽንግተን መካከል ሸምጋይ ካልሆንክ የሚሉት አልሲሲ በአንጻሩ የአሜሪካን ቀልብ ለመያዝ ደፋ ቀና ላይ ነኝ የሚል ምስል እየቀረጹ ጦርነቱን ከማብረድ ወደደባይነቱን እያሳደጉት ሄዱ በሚል በተቾች አማካኝነት የሚወነጀሉት። ምንም ይሁን ግን በድርድር መፍትሄ ለማምጣት የቻይናና ሩሲያ እጅ መኖር እንዳለበት ሐሳቦች እየተጋሩ ነው። ፕሬዝዳንት ዶናልድ ትራምፕ ድርድሮች ቀጥለዋል፣ ለዛውም በበጎ መንገድ ባሉበት አንደበታቸው ከባድ ጥቃት በኢራን ላይ ጠብቁ ማለታቸው ግራ የገባ ነገር ዓለም እንድትል በር ከፍቷል። ትራምፕ ጦርነቱ ለቀጠናው ሀገራት አላክሶ የመውጣት አዝማሚያ እንዳላቸውም ጠቋሚ ጉዳዮች አሉ። ሲጀምሩ የአስተዳደር ለውጥ ዩራኒየም አሊያም አቶሚክ ቦምብ ዜሮ ሚሳኤልን እርግፍ አድርጋ መተው ውጥን ይዘው ብቅ ያሉት ትራምፕ አሁን በእውነቱ ዋሽንግተን ያገዛዝ ለውጥ የሚል ሐሳብ አልነበራትም ማለታቸው ያው የቸገረ ነገር መግለጫ መሆኑን አሳብቆባቸዋል። በኢራን በኩል ቢሆን ድል ሳናረግ ጦርነቱን አናቆምም፣ አልፎ አልፎ የሚሰሙ ድምጾች ለራስ የሚሰጥ ወታደራዊ ብርታትን ለመፍጠር የሚደረግ አካሄድ ካልሆነ አሸናፊውና እንደማትወጣ ልቧ ያውቀዋል፣ አብዮታዊ ዘቡም ይረዳዋል። ትራምፕ መንግስትን ልንገለብጥ አልገባንም ግን መሪዎቻቸውን አጥተዋል ብለዋል። ትራምፕ ለተኩስ አቁም መስዑድ ፔዜሽኪያን ጠይቀውኛል ሲሉ ፔዜሽኪያን ደግሞ በፍጹም የሚል ምላሽ መስጠታቸው በሁለቱ ኃይሎች በኩል ያለው ሐሳብ ስም ግንባታ ፌስ ሴቪንግ እንጂ ሌላ ትርጉም የሚሰጠው አይደለም። በሁለትና በሶስት ሳምንታት ጦርነቱ ያልቃል ያሉት ትራምፕ በሁለትና ሶስት ሳምንታት ከባድ ጥቃት እንደሚፈጽሙ መግለጻቸው አመላካችነቱ ግራ የገባ ነገር ቀጠናው ላይ እንዳለ ነው። ሶስተኛው ግዙፍ የአሜሪካ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የጦር መርከብ ወደ መካከለኛው ምስራቅ መንቀሳቀሷን መረጃዎች መጠቆማቸው ኢራን ቀድማ የቤት ስራዎችን ካልጨረሰች ውጥረቱ አደገኛ እንደሚሆን ነው። በርካታ መርከቦች አብረዋት መንቀሳቀሳቸውን ዋሽንግተን ቴህራን ላይ እግረኛዋን ለማስገባት ይዘዋለች ከተባለው ውጥን ጋር የሚታይ ነው ሲል ፋይናንሻል ታይምስ አስነብቧል። ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ሲቪኤን 77 ከ60 እስከ 70 የጦር አውሮፕላኖችን የምትሸከም ሲሆን ጀራርድ ዳርፎርድ ከአካባቢ መውጣቷን ተከትሎ በምትኩ የመጣች እንደሆነም ወታደራዊ ተንታኞች ያስቀምጣሉ። ኤፍኤ 18 ኢኤፍ ሱፐር ሆርንሴት ኢ18 ጂ ክሎረርስ እና ኤፍ35 ሲ ላይቲንግቱን አካታ መሸከም የምትችል እንደሆነም ይነገርላታል። የጦር መርከቧ 10ኛዋ ኒሚትስ ክላስ ተሸካሚ ስትሆን
በ6.2 ቢሊዮን የአሜሪካ ዶላር 2009 ላይ ግንባታው የተጠናቀቀ ነው። የአካሄድ ደግሞ ሊቋጨውን የተባለውን ተስፋ ሌላ ስጋት ውስጥ የሚያስገባው ያደርገዋል። ታዲያ እንዲህ አይነቱን አደገኛና ግዙፍ ጦር ትራምፕ እያንቀሳቀሱ ሳለ በኢራን ላይ የያዙትን ዓላማ ወደ መሳካቱና መጠቃለሉ ነው ማለታቸው የተለያየ ጥያቄዎች እንዲነሱ አስገድዷል። አደገኛውን ጥቃት ጠብቆ የማለታቸው ሚስጥር ግራ የሚያጋባ ቢሆንም የተደራደሩ ጦርነትን ዓለም እየተለማመደችው በመጣችበት ሰዓት የሆነ በመሆኑ በቀላሉ እንደማይቋጭን ፍንጭ ሰጪ አድርገዋል። ቀላሉ ኢላማ የኢራንን የነዳጅ ማጣሪያዎችና ስፍሮች መምታት እንደሆነ ትራምፕ አሳውቀዋል። ይህ ደግሞ ከሆርሙዝ ሰርጥ ጋር በተገናኘ ለሚነሱ አሜሪካ እያፈገፈገች ነው ሐሳብ ምላሽ ለመስጠት ሊያደርጉት የሚችሉት እንደሆነ እየተገለጸ ነው። ዲፕሎማሲያዊ ጥረቶች ካልተሳኩ ግን በተመሳሳይ ሰዓት የነዳጅ ስፍራዎችና የኤሌክትሪክ ኃይል ማመንጫዎች በአንድ ጊዜ ይወድማሉ በሚል ትራምፕ አረጋግጠዋል። በሆርሙዝ ሰርጥ ጉዳይ ላይም ለራሳችሁ ስትል ሰርጡን ያዙ ትራምፕ ብለዋል። እጅጉን የተወሳሰበ ንግግርም አድርገዋል። አሜሪካ በሆርሙዝ ሰርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትፈልግም ማለታቸው ውጥረቱን ለሌሎች ሀገራት አሳልፎ ከመስጠት ባሻገር የሆርሙዝ ሰርጥ ፖለቲካን በሌላ የመቀየር አካሄድ ውስጥ እንዳሉ ፍንጭ ይሰጣል። ምንም እንኳን ሪፐብሊካኑ ነዳጅ በሆርሙዝ እናስገባለን ማለት አንችልም በሚል መጠኑን ዝቅ አድርገው ለማየት ቢሞክሩም አገራቸው ከ2004 እስከ 2005 በነበረው ጊዜ እንኳን በቀን ከ400 ሺህ እስከ 500 ሺህ በርሜል ነዳጅ በሰርጡ እንደምታስገባ መረጃዎች ያሳያሉ። ይህም አሜሪካ 7 በመቶ የሚሆን ድፍድፍ ነዳጅ በሆርሙዝ እንደምታስገባ ያሳያል። እኛ ፈጽሞ ከእንግዲህ ሰርጡን አንፈልገውም ያሉት ትራምፕ መጠበቅ አለባችሁ፣ መያዝ አለባችሁ በሚል ተጠቃሚ ናቸው ያሏቸውን ሀገራት ግቡበት ብለዋቸዋል። የሆርሙዝ ቀውስ ለሌሎች ሀገራት ትራምፕ አስተላልፈው ጦርነቱን ሊገቱ እንደሚችሉ የጦር አዋቂዎች ሐሳባቸውን ያስቀምጣሉ። በይዛቸው ውስጥ ያሉ የኢራን አብዮታዊ ዘብ ኃይል ብርቱ የማያወላዳ እጅጉን አውዳሚ ጥቃት በአሜሪካና እስራኤል ላይ ይፈጽማለሁ ማለቱ የሚያሳየው ውጥረቱን ብቻ ነው። ፕሬዚደንት ትራምፕ ቁልፍ ጥያቄዎችን ሳይመልሱ አልፈዋቸዋል። የትራምፕ ንግግሮች ተስፋ የመቁረጥም አደገኛ እርምጃ የመውሰድ ስሜትም አለው ተብሏል። ቻይና በአስቸኳይ ተኩስ አቁም እንዲደረግ መጠየቋ ደግሞ በርካታ ሀገራት ከጦርነት ይልቅ ለሰላም ቦታ መስጠት እንዳለበት ጠቋሚ የሚያደርግ የመካከለኛው ምስራቅ ውጥረትና በአንድ በኩል ደግሞ የተስፋ ውሎ አዳር ሆነው ተመዝግበዋል።